ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የመሆኒ ከተማ ነዋሪዎች ዛሬ ጠዋት በአደባባይ በመውጣት ህወሓት ወይም ህዝባዊ ወያኔ ሓርነት ትግራይ የሚያወግዝ ሰላማዊ ሰልፍ ማካሄዳቸው ታውቋል። በዚህ ሰላማዊ ሰልፍ ላይ ኢንቨስትመንት ስም መሬቶቻችን የሚፈጽም ወረራ በሰፊው መቃወማቸው ተገልጿል። የኢፈርት አካውንት እግድ ተደረገበት። በህወሓት የሚተዳደር የንግድ ድርጅቶች ጠቅልሎ የያዘው ኢፈርት ባንክ አካውንት እንዲታገድ ለሁሉም ባንኮች ደብዳቤ መጻፉ ተነግሯል። በእግድ ውስጥ የደደቢት ማይክሮ ፋይናንስ ሂሳብ እንዳይንቀሳቀስ መታገዱ ተሰምቷል። በሰሜኑ ጦርነት ተመሳሳይ እግዳት መካሄዱ ይታወሳል። ይህን ተከትሎ ፌዴራል መንግስት እውቅና የተሰረዘው ህወሓት መካከል ውጥረት መበርታቱ እየተዘገበ ነው። ቤተ ክርስቲያኗ ከሻዕቢያ ጋር በማበሩ እርምጃ ተወስዷል ሲል የስዊድን ደህንነት አስታወቀ። የስዊድን መንግስት የስዊድን ለኤርትራ ኦርቶዶክስ ቤተ ክርስቲያን የሚያደርገውን ድጋፍ በማቋረጥ እርምጃ መውሰዱን አሳውቋል። የኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስዊድን የኤርትራ መንግስት ግንኙነት በመፍጠር የስዊድን የሚኖሩ ዜጎች መብትና ነጻነት የሚጥስ ተግባር ላይ መሳተፋቸውን እንዲሁም መንግስት የሚሰጣቸውን ድጎማ ተዘዋዋሪ ለሻዕቢያ እንደሚያስተላልፉ የስዊድን ደህንነት አገልግሎት አረጋግጧል። ይህን ተከትሎ ከመንግስት ይሰጣቸው የነበረ ዓመታት ድጎማ እንዲቋረጥ መወሰኑ ስዊድን ሄራልድ አሳስቧል። የኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በስዊድን በዓመት እስከ 80,000 ክሮን ወይም $85,000 ገደማ ድጎማ ከስዊድን መንግስት ስታገኝ መቆየቷ መረጃዎች ዋቢ በማድረግ ጋዜጣው አስነብቧል። ከሻዕቢያ ጋር ንክኪ ያለው ማንኛውም ግለሰብ፣ ቡድን፣ ተቋማት ከአውሮፓ ሀገራት እየታደለ ለፍርድ ይቀርባል ተብሏል። የቀድሞው አደጋ ስጋት ኮሚሽን አቶ ምትኩ ካሳ በሙስና ወንጀል 13 ዓመት ጽኑ እስራት ተቀጡ። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን የቀድሞው ኮሚሽነር የነበሩት አቶ ምትኩ ካሳ ከባድ ሙስና ወንጀል ጥፋተኛ ሆነው በመገኘታቸው ፌዴራል ፖሊስ ከፍተኛ ፍርድ ቤት በ13 ዓመት ጽኑ እስራት 50,000 ብር የገንዘብ መቀጮ እንዲቀጡ ወስኗል። የፍትህ ሚኒስቴር ቃል አቀባይ ባቀረበው ክስ አቶ ምትኩና ከሌሎች ተባባሪ በመሆን ተረጂዎች ቁጥር በማጋነን ከ601,000 ኩንታል በላይ ስንዴ ጨምሮ በርካታ ምግብ እርዳታ ቁሳቁሶች ከመጋዘን በማውጣት ለተረጂዎች ሳይደርስ ለዱቄት ፋብሪካና ለሌሎች በመሸጥ የግል ጥቅማቸውን እንደዋሉ አስረድቷል። በተጨማሪም 472 ሚሊዮን ብር በላይ የሚገመት ገንዘብ በህገወጥ መንገድ እንዲከፈል በማድረግ በመንግስት ላይ ከፍተኛ ኪሳራ አድርሰዋል። ፍርድ ቤቱ አቶ ምትኩ ካሳ በተጨማሪም ህገወጥ መንገድ ያገኙትን ገንዘብ ምንጩ ደብቀው ህጋዊ ያስመስለው በማቅረብ ወንጀል ከልጃቸው ወይዘሮ ሚልኪያ ምትኩና ከባለቤታቸው ወይዘሮ ሶፊያ ጀማል ጋር ተከሰው ጥፋተኛ መሆናቸው ተወስኗል። በዚህም መሰረት ባለቤታቸው ወይዘሮ ሶፊያ ጀማል የ8 ዓመት ከ4 ወር እስራት ሲፈረድባቸው ልጃቸው ወይዘሮ ሚልካ ምትኩ ደግሞ 5 ዓመት ጽኑ እስራት ተበይኖባቸዋል። ትራምፕ የቅርብ ጊዜ የሰላም እቅድ ዩክሬኑ ፕሬዝዳንት ባለማንበባቸው መበሳጨታቸው ተነገረ። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ዩክሬን ከሩሲያ ጋር የምታደርገው ጦርነት እንዴት ማስቆም እንደሚቻል የሚያትተውን የቅርብ ጊዜ እቅድ የዩክሬን አቻቸው ቮሎዲሚር ዘለንስኪ አላነበቡም ሲሉ ተናግረዋል። በኬንያ ማዕከል ዋሽንግተን ውስጥ ለጋዜጠኞች በሰጡት መግለጫ ትራምፕ እንደተናገሩት የዘለንስኪ ሰዎች በፍሎሪዳ ከዩናይትድ ስቴትስ ባለስልጣን ጋር ሲነጋገሩ የቆዩት እቅዱን ወዴት እንደነበር ሲሉ አጥብቀው ተናግረዋል። ትራምፕ ሩሲያ ጥሩ ናት ብለዋል። ሩሲያ ዩክሬን ሙሉ ብትይዝ እንደምትመርጥ እገምታለሁ፣ ነገር ግን ጥሩ ነች። ዘለንስኪ ጥሩ ስለመሆኑ ግን እርግጠኛ አይደለሁም ሲሉ ተደምጠዋል። ዘለንስኪ ቀደም ሲል የዩክሬን ግዛት ለሩሲያን አሳልፋ እንድትሰጥና የመከላከያ አቅሟ እንድትገድብ የቀረበውን ሀሳብ ተቃውመዋል። ሰኞ ማለዳ ለዩክሬን ሕዝብ ባደረጉት ሳምንታዊ ንግግር ዘለንስኪ ከትራምፕ ልዑክ ጋር ጠቃሚ ውይይት መድረጉን ተናግረው አክለውም የአሜሪካ ልዑክ ዩክሬን ዋና አቋም ያውቃሉ፣ ውይይቱ ቀላል ባይሆንም ገንቢ ነበር፣ ስራችንን እንቀጥላለን፣ አንዳንድ ጉዳዮች በአካል ብቻ መወያየት ይኖርብናል ብለዋል። በቀጠለው ውጊያ በሱሚያ ክልል ሰሜን ምስራቅ የምትገኘው አርክቲካ ከተማ ሩሲያ በፈጸመችው ጥቃት ቢያንስ 7 ሰዎች በአንድ ሌሊት ቆስለዋል ሲሉ የክልሉ አስተዳዳሪ ኦሌግ ግራሚቭ ተናግረዋል። ይህ ሆነው ሰው አልባ አውሮፕላኖች አፓርታማዎች ከመቱ በኋላ ነው። በተጨማሪም በሄርዚቭና በዴስትሮስቪክ ጉዳት መድረሱን ሰምቷል ተብሏል። እሁድ ዕለት በሩሲያ ጥቃት 4 ሰላማዊ ሰዎች መገደላቸው ይታወሳል። ባለፈው ሳምንት ብቻ 1600 የሩሲያ ሰው አልባ አውሮፕላኖችና 70 የሚጠጉ ሚሳይሎች ጥቃት ዩክሬን ደርሶባታል ሲሉ ፕሬዝዳንት ዘለንስኪ ተናግረዋል። የኤርትራ መንግስት ያለ ፍርድ 18 ዓመታት አስሯቸው የነበረ 13 ሰዎች ለቀቀ። መንግስት በወታደራዊ እስር ቤት ያለ ፍርድ ለ18 ዓመት ያህል አስሯቸው የነበሩ 13 ሰዎች መለቀቃቸውና ቤተሰቦቻቸው ለቢሲ ትግረኛ ተናግረዋል። 13ቱ ግለሰቦች ታስረው የነበረው በአስቸጋሪው አንዋሪ ማይር ስርዋ ተብሎ የሚጠራው ጥብቅ ቁጥጥር የሚደረግ ወታደራዊ እስር ቤት ነው። ከእስር የተለቀቁት ሰዎች ነጋዴዎች፣ የፖሊስ አባላት እንዲሁም የተለያየ ሙያ ዘርፎች ተሰማርተው የነበሩ ባለሙያዎች ሲሆኑ ያለምንም ማብራሪያ ሐሙስ ዕለት ህዳር 25 2018 ዓ.ም ተለቀው ቤተሰቦቻቸው ጋር ተቀላቅለዋል።
በማዊ ስሪዊ ወታደራዊ እስር ቤት ታስረው የነበሩ ስማቸው እንዳይገለጽ የጠየቁት አንድ ግለሰብ ለቢሲ ትግረኛ እንደተናገሩት ጥቅምት 2000 ዓመተ ምህረት በወቅቱ በሀገር ውስጥ ደህንነት ኃላፊ ከነበረው ኮሎኔል ስምዖን ገብረ ድንግል መገደል ጋር ተያይዞ ቁጥጥር ስር መዋላቸውን ገልጸዋል። አክለውም ከተያዙ ከሁለት ነጋዴዎች ጋር በተያያዘ መሆኑን አብራርተዋል። በመጀመሪያው ላይ 30 የሚሆኑ ሰዎች በቁጥጥር ስር ውለው የነበረ ሲሆን በተወሰኑ ከዓመታት እስር በኋላ ተለቀው 20ዎቹ ብቻ በአስቸጋሪ እስር ቤት ውስጥ ቆይተዋል። ከተለቀቁ መካከል የቀድሞ የኦሎምፒክ ብስክሌትና ነጋዴ ዘርአብ ገብረ ሕይወትና በንግድ ስራ ታዋቂ የሆነው ተስፋለም መንግስተ አብ እና በኩር መብተሃብ እንዲሁም ኢንጂነር ዳዊት ሀብተ ማርያም፣ ማቲዎስ ሀብተ ማርያም የተባሉ ሁለት ወንድማማቾች ይገኙበታል ተብሏል። ሳውዲ አረቢያ አልኮል መሸጥ ፈቀደች። ሳውዲ አረቢያ ካሁን በኋላ ለሙስሊም ያልሆኑ የውጭ ሀገር ዜጎች በአዲስ ህግ መጠጥ እንድትገዛ ፈቀደች። በወር 50,000 ሪያል ወይም 13300 የአሜሪካ ዶላር በላይ ገቢ ሊኖረው ይገባል ተብሏል። ታህሳስ 1 ቀን 2018 የሳውዲ አረቢያ መንግስት በሀገሪቱ ለሚኖሩ ሙስሊም ያልሆኑ ለውጭ ሀገር ዜጎች መጠጥ መንግስት እድል ለመጀመሪያ ጊዜ መስጠቱ ብሉምበርግ ባወጣው መግለጫ አስታውቋል። ይህ አገልግሎት የተወሰነ ቅድመ ሁኔታዎች ያሟሉ ከፍተኛ ገቢ ያላቸው ውጭ ሀገር ዜጎች ብቻ ያተኮረ ነው። የመጠጥ ግዢ የተፈቀደው በወር 50,000 ሪያል ወይም 13300 የአሜሪካ ዶላር በላይ ገቢ ላላቸው ውጭ ሀገር ዜጎች ብቻ ነው። ይህ እርምጃ የተወሰደ የሳውዲ መንግስት ከፍተኛ ችሎት ያላቸው ሰራተኞች ለመሳብ ቱሪዝም ለማሳደግና 2034 የአፍሪካ የዓለም ዋንጫ ዝግጅት ለማድረግ የሚደረገውን ጥረት አካል ነው ተብሏል። ብሉምበርግ እንደዘገበው ገዢዎች በሪያድ ውስጥ ብቸኛ የመጠጥ መሸጫ ሱቅ ውስጥ ለመግባት የደሞዝ ማስረጃ ማቅረብ ይጠበቅባቸዋል። ይህ አዲስ ፖሊስ ቀደም ሲል ለመጠጥ ግዢ ፈቃድ የነበራቸው ዲፕሎማት ብቻ የተገደበ ብቻ አስፋፍቶታል። ዘገባው አክሎም ይህ ውሳኔ በሳውዲ ውስጥ ባሉ ወግ አጥባቂ ማህበረሰብ ዘንድ የሚጠብቅን ተቃውሞ ለማስቀረት ሲባል በሀገር ውስጥ መገናኛ ብዙሃን በይፋ ለመገለጹን ተነግረዋል። ህብረት ይፍረስ ሲል መስክ ጠየቀ። ቱጃሩ ኤለን መስክ በአውሮፓ ህብረት እንዲፈርስ ጥሪ አቀረበ። አውሮፓ ህብረት ፕሬዝዳንት ዶናልድ ትራምፕ ሳይቀር ትችት እንደተሰነዘረበት ይገኛል። ቱጃር መስክ ጥምረቱ እንዲዘጋ ጥሪ ያቀረበው ኤክስ የተሰኘው ማህበራዊ ትስስር ገጹ 163 ሚሊዮን ዶላር በአውሮፓ ህብረት መቀጣቱ ተከትሎ ነው። የአውሮፓ ህብረት ኮሚሽን 2022 የዲጂታል አገልግሎት አሰራር መሰረት ኤክስም አልሰራም፣ የግልጽነት ግዴታ ጥሰት ይፈጽመዋል በሚል የገንዘብ ቅጣቱን ይፋ አድርጓል። ኤክስ የቀድሞ ትዊተር በይዘት በመረጃ ስርዓት ውስጥ አላለፈም ተብሏል። አስፈላጊ መረጃ ተደራሽነት አላደረጉ፣ ማህበራዊ ትስስር የተረጋግጧል፣ ሰማያዊ ምልክት አሳሳች ነው፣ እንዲሁም ማስታወቂያ ግልጽነት ያንሰዋል በሚል ጉዳዮች ለአውሮፓ ህብረት ኤክስን ከሷል። የአውሮፓ ህብረት ቢሮክራሲ ቀስ በቀስ አውሮፓውያን አፍኖን እየገደለው በሚል ኤለን መስክ ወቅሷል። አውሮፓ ህብረት መፍረስ አለበት ያለው መስክ ፈርሶ እያንዳንዱ አውሮፓውያን ሀገር ሉዓላዊነት መመለስ አለበት ብሏል። መንግስት በትክክል ህዝቡን መወከል የሚችሉት የአውሮፓ ህብረት ሲፈርስ ነው ሲሉ ጽሑፉን መስክ ጽፏል። የህብረቱ አሰራር የወጣው መረጃ እንጂ አውሮፓውያን የሚመጥን አይደለም ያጣጣማል መስክ ህብረቱ ትችት እንዲሰነዘርበትም በር ከፍቷል።